በጎንደር በተለያዩ ምክንያቶች ከጣይቱ ክፍለ ጦር ተለይተው የነበሩ አህዶች በተደረገው ጥብቅ ግምገማና መተማመን መሰረት ወደ ክፍለ ጦራቸው መመለሳቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በመድረኩ ላይ ከፍተኛ የአፋብን አመራሮች የተገኙ ሲሆን ከዚህ በኋላም የጎንደር አንድነትን ለማጠናከር መድረኩ ቃል በመግባት ተጠናቋል። በሌላ በኩል ሸዋ ላይ አዲስ ክፍለ ጦር የተመሰረተ ሲሆን እርምጃው በወታደራዊ የአመራርና የመፈጸም ብቃት ላይ አዲስ ምዕራፍ የከፈተ ነው ተብሏል። ዝርዝር ያለ መረጃው በሰዓቱ ይቀርባል። የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ ህወሓትንና ብልጽግናን ለማደራደር ያደረጉት ሙከራ መክሸፉ ተሰማ። ህወሓት ያቀረበው የመደራደሪያ ነጥብ ወልቃይትን ስጡኝ የሚልና ሌሎችም ናቸው ተብሏል። የድርድር ወሬው በቀጠለበት በዚህ ሰዓት የአብይ አህመድ ድሮን በምስራቃዊ ትግራይ አጽቢያ አካባቢ ዛሬም መጠነ ሰፊ የድሮን ድብደባ መፈጸሙን ከትግራይ የሚወጡ መረጃዎች አመልክተዋል። በህወሓትና በብልጽግና መካከል ጊዜ ለመግዛት ሙከራ እየተደረገ ያለ የሚመስል ሲሆን በእግረኛ በኩልም ዝግጅቱ ቀጥሏል። ሰሙታላችሁ። የወለጋ ኦርቶዶክስ እምነት ተከታዮች ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የድረሱልን ጥሪ በደብዳቤ አስታውቀዋል። በታጣቂ ኃይሎች በሚደገፈው ጥቃት ምክንያት አብያተ ክርስቲያናት የወደሙ ሲሆን ምዕመናኑ የእምነት ተቋማት ውስጥ ቢሸሸግም የሚያድነው አካል ግን አልተገኘም ተብሏል። ጥቃቱ በሌሎች አካባቢዎችም እንዳይዛመት ስጋት አለ። አሁን በቀጥታ ወደ ዝርዝሩ አልፈናል። ከአፋብን በላይ ዘለቀ ሶስተኛ እዝ ግዙፉ እቴጌ ጣይቱ ክፍለ ጦር ተለያይተው የነበሩ አህዶች ወደ ነበሩበት ተቋማቸው በተደረገው ጥልቅ ግምገማ ምክንያት መመለሳቸውን አፋብን ይፋ አድርገዋል። በዚህ አህዶቹን ወደ ተቋማቸው ለመመለስ በተደረገው የውይይት መድረክ ላይ የአፋብን ምክትል ሰብሳቢ ለወታደራዊ ጉዳዮች ኃላፊ ጀነራል ሀብቴ ወልዴ፣ የእዙ ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ የእዙ ዘመቻ መምሪያ ኃላፊ ጀነራል ተሾማ አበባው፣ የእዙ ሎጂስቲክ መምሪያ ኃላፊ አርበኛ በላይ ዘለቀ፣ የፋይናንስ ኃላፊው አርበኛ ሀብታሙ ሙላውና ሌሎች የዙ ከፍተኛ አመራሮች እንዲሁም አርበኛ ጌታዬ ሱባለውን ጨምሮ ተገኝተዋል። አንድነትን ማስቀጠልና ወንድማማችነትን ማጽናት ላይ ትኩረት ያደረገው ይህ ውይይት የጎንደርን አንድነት የተበሰረበትን እልህ አስጨራሽ የአመራርነት ሂደትና ጸረ አንድነት ግለሰቦች የፈጠሩትን መደናገር፣ የህዝብን ጽኑ አንድነት ፈላጊነትና የትግል አበርክቶ ከድርጅትና ከዙ ከፍተኛ አመራሮች ሰፊና ግልጽ ማብራሪያ የተሰጠበት መግባባት ላይ ተደርሷል። የጎንደርን ህዝብ አሸናፊነት የማይሹ አካላት የራሳቸውን የግል ፍላጎት ለማርካት ሲሉ ከዙ ከክፍለ ጦሩ ለመነጠልና ጥርጣሬዎችን ለመዝራት ያደረጓቸው ተደጋጋሚ ሙከራዎች በመድረኩ በጥልቀት የተገመገመ ሲሆን ችግሮችን በአንድነት የጋራ ማዕቀፍ ውስጥ በመፍታት ተቋማዊ አንድነት ማረጋገጥ የቅድሚያ የሚሰጠው ተግባር መሆኑ ተመልክቷል። በመሆኑም ከዚህ ቀደም ሲስተዋሉ የነበሩ ውስጣዊ ውጥረቶችንና ቅራኔዎችን በመተው የጋራ ወንድማማችነትና ተቋማዊ አንድነትን በላቀ ደረጃ ለማጠናከር ወደ ነበሩበት ክፍለ ጦሮች ተመልሰው ተቋማቸውን ማጠናከርና ማጽናት እንዳለባቸውም ተገልጾላቸዋል። በውይይቱ ላይ የተሳተፉ አባላትም ከዚህ በፊት የነበሩ የሀሳብ ልዩነቶችንና ጥያቄዎችን በግልጽ መድረኩ ላይ ያቀረቡ ሲሆን በድርጅቱ በዙና በክፍለ ጦሩ ከፍተኛ አመራሮች በኩል አዎንታዊና ግልጽነት የተሞላው ማብራሪያ ተሰጥቷቸዋል። በመጨረሻም አንድነት የምርጫ ጉዳይ አይደለም ግዴታ እንጂ ያሉት አባላቱ አንድነት የትግሉ ቋሚ ምሰሶ መሆኑን በማረጋገጥ እዙና ክፍለ ጦሩ በሚሰጠን ማንኛውም ግዳጅ ላይ በቁርጠኝነት በመሳተፍ የህዝባችንን የህልውና ትግል ወደ ተሟላ ድል ለማድረስ ዝግጁ ነን ሲሉ ገልጸዋል። አፋብን እንደ ድርጅት ከተመሰረተ ወዲህ እንኳን አሁንም አንዳንድ አለመግባባቶችና ጥያቄዎች የቀጠሉ የሚመስል ሲሆን ጥያቄዎችም አለመግባባቶችም በሰከነና ዲሞክራሲያዊ በሆነ መንገድ መፈታት እንዳለባቸው ይታመናል ተብሏል። ይህ በእንዲህ እንዳለ ሸዋ ላይ በገምዛ ማጀቴ ክላስተር ገምዛ አርበኞች ክፍለ ጦር በይፋ ተመስርቷል። በታሪካዊቷ ሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ገምዛ ማጀቴ ክላስተር ውስጥ የተመሰረተው አዲስ ክፍለ ጦር በወታደራዊ አቅም ረገድ አዲስ ምዕራፍ የከፈተ ነውም ተብሏል። ልጆቼ ይዝሩልኝ እኔ ያርመዋለሁ የሚለው ጀግናውና ቁርጠኛው የማጀቴ ህዝብ ወታደራዊ መንፈሱን በማደስ ህልውናውንና ነፃነቱን ለማረጋገጥ የሚያስችለውን አቅም ደረጃ ላይ እንደደረሰም አፋብን አስታውቋል። ቀደም ሲል በአፋብን አሳምነው 5ኛ እዝ
አጼ ዘርዓ ያዕቆብ ኮር አጼ ይኩኖ አምላክ ክፍለ ጦር ስር ታቅፎ በጀግንነት ሲንቀሳቀሱ የነበሩት ብርጌዶች አሁን ባካሄደው አጠቃላይ የመዋቅር ማሻሻያና ማጠናከሪያ ራሱን ወደ ሙሉ ክፍለ ጦር ደረጃም ማሳደጉ ተገልጿል። የአፋብን አሳምነው አምስተኛ እዝ አመራሮች ባስቀመጡት የቀጠናና የአውራጃ ትስስር አደረጃጀት መመሪያ መሰረት በይፋትና ጥሙጋ አውራጃ ስምሪት ወስደው ህዝቡን በንቃት በማደራጀት ላይ የሚገኙት የስምሪት አካላት አደረጃጀቱን በዘመናዊ የወታደራዊ ሳይንስ አካሄድ እየገነቡና እያዘመኑ መሆናቸውም ተረጋግጧል ተብሏል። እስካሁን በነበረው መዋቅር መሰረት አራቱ ብርጌዶች ማለትም ከነአን ብርጌድ፣ ውባንታ ባተ ብርጌድ፣ ሚኒሊክ ብርጌድ፣ ማጀቴ ብርጌድ በአዲሱ የመልሶ ማደራጀት መርሃ ግብር አራቱን ብርጌዶች ጥንካሬያቸውን፣ ወታደራዊ አቅማቸውንና ቁሳቁሳቸውን በማስተባበር በአንድ ወታደራዊ እዝ ተሰባስበው ገምዛ አርበኞች ክፍለ ጦር በሚል አዲስ መጠሪያ ተዋቅረዋል። ይህ የአዲሱ አርበኞች ክፍለ ጦር ለውጊያ ዝግጁ የሆነ ጠንካራ ተወርዋሪ ጦርና ደጀን ጦር በማለት አደረጃጀቱን አቀናጅቶ ብቁ ወታደራዊ አመራሮችን ሲሰይም አዲሱ ክፍለ ጦር በገምዛ ማጀቴ ክላስተር ስር የሚመራ ይሆናል ተብሏል። ይህ ታላቅ የምስረታ መርሃ ግብር የዙ ከፍተኛ አመራሮች፣ የክላስተሩ አስተዳዳሪዎች እንዲሁም የአጼ ይኩኖ አምላክ ክፍለ ጦር መሪዎች በተገኙበት በታላቅ ስነ ስርዓት የተከናወነ ነው። በስነ ስርዓቱ ላይ የተገኙት አመራሮችና ታጋዮች የተከናወነው የወታደራዊ መዋቅር ማሻሻያ ለቀጠናው ሰላምና ለህዝቡ ደህንነት ከመቼውም ጊዜ በላይ አኩሪ እንደሚሆን ታምኖበታል ማለታቸውን አፋብን ያደረሰን መረጃ አመልክቷል። የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ በህወሓትና በአብይ አህመድ መካከል የተቀመጡት ሽምግልና መክሸፉ ተሰማ። ከመቀሌ የሚወጡ ሪፖርቶች እንደሚያመለክቱት ደብረጽዮን ገብረ ሚካኤል አቀረቡ ከተባለው ቅድመ ሁኔታ ውስጥ የወልቃይት ጉዳይ ጭምር የሚገኝበት ሲሆን ይህም ተሞክሮ የነበረው ድርድር ገና ከጅምሩ ውድቅ እንደሆነ የሚያረጋግጥ ተደርጎ ተወስደዋል። ኦሉሴጉን ኦባሳንጆ በአብይ አህመድ የተላኩት ካለ ቅድመ ሁኔታ ለመነጋገር የነበረ ሲሆን ህወሓት በበኩሉ 5 ቅድመ ሁኔታዎችን በማስቀመጥ ድርድር ሩቅ መሆኑን አስታውቋል ተብሏል። ሁለቱ ወገኖች ጦርነት ለመጀመር ጊዜ ለመግዛት ሂደት ላይ ናቸው የተባለ ሲሆን በህወሓት በኩል ብዙም ተቀባይነት የሌላቸው ኦሉሴጉን ኦባሳንጆ ለዚህ ውስብስብ ችግር መፍትሄ ያመጣሉ ተብሎ እንደማይጠበቅም ተነግሯል። ጦርነትን በየጊዜው መደገስ የማይሰለቻቸው ሁለቱ ባላንጣዎች በትላልቅ ተቋማት አማካኝነት ሽምግልና ይመጣል ብለው የጠበቁ ቢሆንም እስካሁን ድረስ ከኦሉሴጉን ኦባሳንጆና አዲስ አበባ ከሚገኘው የአሜሪካ አምባሳደር በስተቀር ለጉዳዩ ቦታ የሰጠው አካል ያለ አይመስልም ተብሏል። በሌላ በኩል ሽምግልናው ቀጠለ በተባለበት በዚህ ሰዓት የአብይ አህመድ ድሮን በምስራቃዊ ትግራይ አጽቢ አካባቢ ዛሬም ተደጋጋሚ ጥቃት መፈጸሙን ከቦታው የሚወጡ መረጃዎች በመግለጽ ላይ ናቸው። በድብደባው በንጹሃን ላይ ስለደረሰ ጉዳት የተገለጸ ነገር ባይኖርም ብልጽግና ህወሓት አከማችቶታል በተባለው የጦር መሳሪያ ክምችት ላይ ጥቃት ሳይፈጽም እንዳልቀረ ተነግሯል። ከብልጽግና የሚወጡ መረጃዎች እንደሚያመለክቱት የአብይ አህመድ አገዛዝ ይፈልጋሉ የተባሉ ከፍተኛ የህወሓት አመራሮችን ሳይቀር ኢላማ ለማድረግ ጥረት በማድረግ ላይ ነው። በቀጣይ ምዕራፍ የድሮን ጥቃትም ሙሉ መቀሌን ኢላማ በማድረግ የህወሓትን የእግረኛ ሰራዊትና የጦር መሳሪያ ክምችትን ለማውደም ዝግጅቱ ተጠናቋል ይባላል። በውጤቱም እነ ኦሉሴጉን ኦባሳንጆ የሚመላለሱት መርሃ ግብሩን ለማሟላት ያህል እንጂ ግጭት ለመጀመር በሁለቱም ወገኖች ከፍተኛ ፍላጎት ያለ ይመስላል ተብሏል። በምስራቅ ወለጋ አንገርጉትን እየተፈጸመ ያለው ግድያ አሁንም ተባብሶ መቀጠሉን ከቦታው ለአስራት የደረሰው መረጃ አመልክቷል። በቀጥታ ንጹሃንን ኢላማ ያደረገው ጥቃት ወደ አጎራባች አካባቢዎች በመዛመት ላይ ሲሆን የበርካታ ንጹሃን ህይወትም መጥፋቱ ተሰምተዋል። ህዝቡ የታጠቁና በአገዛዙ የተደራጁ ናቸው በተባሉ ታጣቂዎችና ተባባሪዎቻቸው በሚፈጸምበት ጥቃት ምክንያት አብያተ ቤተክርስቲያናት ውስጥ ቢሸሸግም የእምነት ተቋማት ሳይቀሩ መውደማቸው በመነገር ላይ ነው። ይህንን መነሻ በማድረግም በቦታው የሚገኘው ምዕመናን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ያቀረቡ ሲሆን ቅዱስ ሲኖዶሱ ቤተክርስቲያንና ምዕመናን ከዚህ በላይ የከፋ ችግር ውስጥ ከመግባታቸው በፊት እንዲደርስላቸው ጠይቀዋል ተብሏል። ለቅዱስ ሲኖዶሱ ጥያቄው ቢቀርብም እስካሁን ድረስ ምላሽ ያልተሰጠ ሲሆን ድርጊቱን በአደባባይ በመውጣት ያወገዘ አካልም አልተገኘም። የኦህዴድ መራሹ ኃይል የሚፈጽመው ጥቃት ሙሉ በሙሉ በአካባቢው በሚገኙ የአማራ ተወላጆችና የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ እንደሆነ
እንደነበርም የዓይን እማኞች ገልጸዋል። ከቀናት በፊት በአካባቢው ከባድ ጦርነት መቀስቀሱን ተከትሎ የኦህዴድ አገዛዝ ንጹሃን ላይ ያነጣጠረ እርምጃ ሊያቀነባብር እንደሚችል ተነግሮ የነበረ ቢሆንም ነዋሪዎችን ግን ማዳን ወይንም ማስመለጥ አልተቻለም። ሌሎች በምስራቅ ወለጋ አካባቢ ያሉ ነዋሪዎችም ከፍተኛ ስጋት ውስጥ የሚገኙ ሲሆን እስካሁን ድረስ የደረሰላቸው አካል የለም ተብሏል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም